ፍቅር ማለት እንደዚህ ነው እንጂ ማይረሳ ጊዜ አሳልፈናል አሉ። እውነት ለመናገር በጣም ደስ ብሎኛል ማለት ነው። እኛ የምንፈልገው የኤሉ ሳቅ፣ የኤሉ ደስታ ነው እኛ የምንፈልገው ማለት ነው። እሷ ተከፍታ በፍጹም ማየት አንፈልግም። እውነት ለመናገር በጣም ነው የምታምረው። እንግዲህ ፈጣሪ መጨረሻችሁን እያሳምርላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። ግን ቪዲዮን ታያላችሁ ለምንድነው ሰብስክራይብ ማታደርጉኝ? ተው ተው 10 ሺህ አስገቡኝ ብዬ ስንት ጊዜ ለምኜ እስካሁን ሰብስክራይብ ከቦታ አይቀሳቅሱም ጋይስ። ለምንድነው ግን ሰብስክራይብም ላይክም አታደርጉ? ለማንኛውም በቅንነት አድርጉኝ ማለት ነው የኔ ውዶች ማለት ነው። እንግዲህ ማታ ከመሸ በኋላ ነው ቪዲዮ የተለቀቀ ማለት ነው። እኔ ደግሞ ጠዋት ነው ይህን ቪዲዮ የምሰራው እና ደስ ብሎኛል ማለት ነው። እንግዲህ ያቡ የሚገርም ኤሉን ሰፕራይዝ አድርጓታል። በጣም ደስ ይላል። እውነት ለመናገር ፍቅር ማለት እንደዚህ ነው እንጂ እኛ ከእናንተ የምንፈልገው ይሄ ነው። ከጭቅጭቅ ከንዝንዝ እንደዚህ ስትሆኑልን ደስ ይለናል ማለት ነው። እውነት ለመናገር ደስ ብሎኛል። እንግዲህ ያቡ ብዙ ነገር ተናግረዋል። ካሁን በኋላ ሶስተኛ ወገን ሳናስገባ ነገሮቻችን እኛ እራሳችን እንደዚህ እራሳቸውን ቁጭ ብለን መፈታት እንችላለን። ብዙ ያለቀሰች ብዙ የተከፋች ሁላችሁም የተከፋን አለን። በተለይ ለኛ ቤተሰብ እያለ ነበርና ተመልካች ለኛ ስትጨነቁ የነበራችሁ በቃ እኔ እንጃ አገላለጹ ደስ ይላል። በቃ እኛም እኮ እናንተ አንድ ላይ ሆናችሁ ጥሩ ህይወት ይዛችሁ ማየት ነው የምንፈልገው ማለት ነው። እኔ በጣም ደስ ብሎኛል። ማን ነው እናንተ እንደኔ ደስ ያላቸው? ግን እንግዲህ ፈጣሪ ደስታችሁን አጠፋባቸው። እኛ እንደዚህ ሆናችሁ በተለይ ኤሉ እንዳትከፋ እኛ በፍጹም አንፈልግም። እውነት ለመናገር ኤሉ እኮ ትክክለኛ ሰውንም ከቀረበች ከልብ ነው። በጣም እንጃ ኤሉ ትክክለኛ አፍቃሪ ናት። ኤሉ ድጋሚ እንዳትጎዳ እኛ አንፈልግም። እውነት ለመናገር እኔ የኤሉ ሳቅና የኤሉ ደስታ ነው የምንፈልገው። እውነት ለመናገር ሁላችንም የምንፈልገው የኤሉ ሳቅና የኤሉ ደስታ ነው። ስለዚህ እሷ ተጎድታ ማየት አንፈልግም። ስለዚህ ያቡ ጥሩ ሀሳብ ነው፣ እንደዚህ ቀጥሉ። ኤሉም ደግሞ ሶስተኛ ሰው ማንኛውን ሰው ደራስሽ ህይወት አታምጪ። ሰው የሰውን ትዳር ለመበጥበጥ ነው እንጂ በአሁኑ ሰዓት ሰው የለም እኮ። እውነት ለመናገር በሚዲያ ትዳር ያዝ ሰዎችን እያየን ነው፣ በሚዲያ ማለት ነው። ግን በአሁኑ ሰዓት ጊዜ ተበላሽተዋል። ስለዚህ ኤሉ አንቺም ቆጠብ ብለሽ ከሱ ጋር ጥሩ ህይወት ይዘሽ ደግሞ ልጅ ወልዳችሁን ለማየት እንፈልጋለን። ከእናንተ ብዙ ነገር እንጠብቃለን ወደፊት ማለት ነው። ፈጣሪ ካለ እኛም ካለ ሁሉ ብዙ ነገር እናያለን ብዬ አስባለሁ። እውነት ለመናገር በጣም ነው ደስ ያለኝ። እንግዲህ ያው እንግዲህ መጨረሻችሁን ያሳምርላችሁ እንዳላችሁ ከሆነ በጣም ደስ ይላል። እንግዲህ በአሁን ሰዓት በጣም ሰው ጓደኛ ሆኖ አስመሳይ ጓደኞቹም አሉ እና ብቻ በህይወታችሁ ሰውን አታስገቡ። በጣም ደስ የምትሉ ጥሩ ጊዜ ያሳልፋችኋል። እንግዲህ ኤሉ ትልቅ ሰፕራይዝ ነው ያደረገ። እኔ እንጃ ቃላት የለኝም። እንደው ኤሉ በቃ አንቺ እኛ እኮ ያንቺን ደስታ ነው የምንፈልገው። የእውነት አንቺ ተከፍተሽ ጭራሽ ማየት አንፈልግም። ስለዚህ እኔ ትላንትና ምንድነው በልዑል ቤት የተለቀቀ ቪዲዮ አለ፣ ግን በጣም ቅር ብሎኛል ቤተሰብ ማለት ነው። ልዩ እንግዲህ ከልዑል ጋር ቢጣመሩ ብዬ ምንም ተናግሬ ነበረ መጀመሪያ ቪዲዮ የሰራው ላይ ማለት ነው። ግን እዛ ላይ ኤሉም ደግሞ ልጅቷን ለማስቀረት ቄሪ እዚህ ወኚ ብላ ነበረች። እኔ ብዙም ደስተኛ አይደለሁም ቤተሰብ።
እና እቺ ልጅ የያብ ጓደኛ ናት። ያቡን ብዙ ደስተኛ አልነበረም፣ ቅሬታ አለ። ምክንያቱ ያው ፍቅረኛ ናት ልጅቷ ማለት ነው። እንዴት እኔ እንጃ ይከብዳል። ብቻ ኤሉ አንቺ ልብ ቀና ናት ኤሉ ማለት ነው። ነገ እንዳትጎዳ ነው የምፈልገው ቤተሰብ ማለት ነው። ያቡ ያለው ትክክል ነው። ምክንያቱ አይፈልግም እና እቺ ልጅ ጋር በጣም ብዙ ነገር አሳልፈዋል። 2 አመትም ቢሆን ማለት ነው። 2 አመት ማለት ቀላል አይደለም። እንኳን 2 አመት ትቶና 2 ወር እንኳን አንድ ሰው ጋር ሆናችሁ እሱን ውስጡን ከለመዳችሁ ጥሩ ነገር ካሳለፋችሁ የሆነ ትዝታ አላችሁ አይደለም። እኔ እንጃ ብዙም ደስ አላለኝም። ቅሬታ አለ ያቡ ማለት ነው። ኤሉ አንቺ ጥሩ ሰው ነሽ፣ ለሰው የውሃንሽ ቶሎ ትቀርባለሽ፣ ግን ከኋላ ምን እንደሚደረግብሽ አታውቂምና እኔ ብዙም ደስተኛ አይደለም። ልጅቷ ልክ ናት። እኔ ወደ ሀገሬ ይማለሳለሁ፣ በቃ የእናንተን ነገር ካስተካከልኩ እኔም ደግሞ የራሴን ህይወት ኖራለሁ ብላ ነበረች። እንኳን ዩቱብ ከፍታችሁ ብትሰጡ እቺ ልጅ ትሰራለች፣ በራሷ ቻናል ትመጣለች እንጂ ጭራሽ ከልዑል ጋር ሌላ ተጣመሩ የምትሉ እንጃ። እኔ ብዙም ደስተኛ አይደለሁም ቤተሰብ ማለት ነው። ተጣመሩ ያቡ በጣም ደስተኛ አይደለም በልዑል ላይ ማለት ነው። ገባችሁ? ምክንያቱ ጓደኛና ጓደኛ እንዴት ጓደኛ፣ ኧረ በስመ አብ ማይሆን ነገር ነው። ብቻ አላቅም። ያብ የሚወደው የድሮ ፍቅረኛ ከልዑል ጋር ካገኘው ልዑልም ማናት ልዩም ያቡን ከኤሉ ጋር ሲያገኝ በጣም ብዙ ደስተኛ አይሆኑ። ምክንያቱ ጓደኛና ጓደኛ እንዴት እኔ እንጃ፣ በጣም ደስ አላለኝም። ኤሉ ግን በዚህ ራስሽን ጠብቅ፣ ነገ ብትጎጂ ራስሽ ትጻጸታለሽ። እኔ እንጃ፣ ቁጭ በይ እንዳትሄጂ፣ ከኛ ጋር ሆኚ። አንቺ እኮ ጥሩ ነሽ ለሰው፣ ግን ከኋላ ምን እንደሚመጣብሽ አታውቅምና ከእንደዚህ ድርጊት ብትርቂ፣ ልጅቷ ወደ ራሳቸው ባታስጠጉ ጥሩ ነው። ቻናል ከፍታችሁ ስጧት፣ እንደፈለገችው ትስር። ከልዑል ጋር ትጣመር ማለት እኔ ደስተኛ አይደለሁም እውነት ለመናገር። ያቡ ልክ ነው ብዬ ነው ማስቡ። ብዙ ደስተኛ አይደለም። ትሂድ ወደ አገሯ፣ ችግር የለውም ያለ ነበር። ኤሉና ልዑል ናቸው ልጅቷን እዚህ ያስቀሯት ማለት ነው። እዚህ ኖሪ፣ አዲስ አበባ ኖሪ፣ ከኛ ጋር በቃ ተቀራርበናል። ከተቀራረን በኋላ አትሄጂ፣ አንቺ ጥሩ ልጅ ነሽ አለቻት። ኤሉም ራሱ ልዑል ደግሞ ለራሱ ነው የሚፈልገው። ተጣመሩ። ኮሜንተሮች አይታችሁ አንዴ ተጣመሩ፣ እናጋባችኋለን፣ እናፋታችኋለን። እንግዲህ እኔ እንጃ፣ እኔ ከብዶኛል። እዛ ላይ አስተያየት ለመስጠት ፈልጌ ነበር፣ ግን አልተመቸኝም ነበረ። ትላንትና በልዑል ቤት የተለቀቀ ቪዲዮን አይቼ ነበረ እና ኤሉ ራስሽን እንዳትጎጂ፣ በቃ የድሮ ፍቅረኛና አንቺ አሁን አዲስ ህይወት ከያብ ጋር ጀምረሻል። የሆነ ጸብ በመሀላቸው ቢኖር ይሄ ልጅ ተገልብጦ ወደ እሷ ቢሄድስ? እኔ በጣም ነው ምፈራው እንደዚህ ነገር ቢቀራብሽ ብዬ ተመኘውልሽ ኤሉዬ። እንግዲህ አንቺ ከተመቸሽ እኛም ደስ ይለናል ማለት ነው። እኔ ቆንጆ ግን የራስሽን ጠብቅ እና ፈጣሪ መጨረሻችሁን እያሳምርላችሁ። ቶሎ ቀለበት አድርጉና ቶሎ ወደ ቁም ነገር ግቡልን። እኛ የምንፈልገው እናንተ ወደ ትክክለኛ መንገድ ስትሄዱ ነው እኛ የምንፈልገው ማለት ነው። እና ያብ ጥሩ ሀሳብ ነው የሚናገረው። እንግዲህ እሱን ቁም ነገር ነው የሚፈልገው፣ ጥሩ ቤተሰብ ትዳር ይዘን ጥሩ ቤተሰብ እንሆናለን እያለ ነበረ። እንግዲህ ሆናችሁም ልጅ ወልዳችሁ ማየት እንፈልጋለን ማለት ነው። ወደ ቁም ነገር ከገባችሁልን እኛም ደስተኛ ነን ብዬ አስባለሁ። እና ኤሉ ራስሽን ጠብቂ፣ የድሮ ፍቅረኛ ቤትሽን አታስጠሪ። በቃ ጥሩ አይመጣልሽም። ለአንቺም ነገ ልትጎጂ ትችላለሽ እና ስታለቅሽ ማንም አያዝንልሽም። ምክንያቱ አንቺ ነሽ ልጅቷ ወደ ራስሽ ያጸጋሽ ያለሽው ማለት ነው። ይሄ ነገር ቢቀራብሽ ይቅርብኝ ብዬ ነው ማመኝ፣ ይቅርብኝ ብዬ ነው ማስበው ቤተሰብ ማለት ነው። እና ያቡ ልክ ነው። ያቡ ላይ አልፈርድም። ያቡ ብዙ ደስተኛ አይደለም። ምክንያቱ የድሮ ፍቅረኛ እንዴት ከልዑል ጋር ትሆናለች ልጅቷ? እኔ እንጃ፣ በጣም ደስ አላለኝም። እና እስኪ በኮሜንት እናንተም ሀሳብ አስተያየታችሁን ጻፉልኝ። እና የዛሬ ሀሳቤን ይሄን ይመስላል። ኤሉዬ እኔ ቆንጆ እንግዲህ ተጋቡና ቶሎ የእናንተ ሰርግ
ለማየት እንፈልጋለን ማለት ነው። ስለዚህ ፈጣሪ መጨረሻችሁን እያሳምርላችሁ። በጣም ደስ ብሎኛል ማለት ነው። ቤተሰብ እንግዲህ ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ የኔ ማሮች፣ የኔ ፍቅሮች።